ሰላም እንላችኋለን። እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። አርሰናል ከአሳማኝ ጨዋታ ጋር ቶትናምን 4-1 አሸንፏል። ኤዜና ዮኬሬሽ ደግሞ የአሸናፊነት ጎሎቹ አስቆጣሪዎች ናቸው። ሊቨርፑል ከብርቱ ፈተና በኋላ ኖቲንግሃም ፎረስትን አሸንፏል። ውዝግቦች ነበሩት ጨዋታው፣ እናነሳለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ደግሞ ምስጋና እጅግ የላቀ ነው። በዚህ ውድድር ዘመን በቶትናምና በአርሰናል መካከል የሚደረገው የደርቢ ጨዋታ የኤዜ ደርቢ ቢባል ብዙ የተጋነነ አይመስለኝም። ምክንያቱም በእነዚህ ሁለት ጨዋታዎች ኤዜ 5 ጎል አስቆጥሯል። በክረምቱ ደግሞ ወደ ስፐርስ ለመሄድ በጣም ተቃርቦ እንደነበረ እናውቃለን። ከዛ ሃትሪክ የሰራበት የህዳር ወር የስፐርስና የአርሰናል ጨዋታ በኋላ ኤዜ ኢላማውን የጠበቀ ሙከራ እንኳን ያደረገው በዚህ ጨዋታ ነው። ኢላማውን የጠበቀ ሙከራ ቶትናም ላይ ካደረገ ግን ሁል ጊዜ ወደ ጎልነት ይቀይረዋልና በዚህም ጨዋታ እንደዚህ አድርጓል። ያ ጨዋታ የኤዜ የአርሰናል የእግር ኳስ ህይወት ጥሩ መንደርደሪያ ተደርጎ ታስቦ ነበር። ግን ደግሞ ከዛ በኋላ ኤዜን ፈልጎ ማግኘት አልተቻለም። በብዙ አጋጣሚዎች ኤዜን ማመን ለአርቴታ ከባድ ነበረ። ታምኖ ደግሞ ሜዳ ላይ በተሰለፈባቸውም አጋጣሚዎች የአሰልጣኙን እምነት በሚገባ መመለስ አልቻለም። የቅርብ ጊዜውን የብሬንትፎርድ ጨዋታ ወይ ደግሞ የመጨረሻውን ከወልቭስ ጋር ያደረጉትና ተቀይሮ የገባበትንም ጨዋታ በእንደዚህ አይነት መልክ ልናነሳው እንችላለን። በእርግጥ ኤዜነቱን የመለሰ የሚመስልባቸው የካፕ ጨዋታዎች እንደነበሩ ሳንረሳ፣ ያም ቢሆን ግን በጥቅሉ በኤዜ ደረጃ የሚጫወት እዛ የቶትናም ጨዋታ ላይ እንደዛ ባለ መንገድ ሃትሪክ የሰራ ተጫዋች ተነሳ ሲባል የመጥፋቱ ጉዳይ በጣም አነጋጋሪ ነበር እና ሚኬል አርቴታ እዚህ ጨዋታ ላይ የጉዳት ጉዳይ እንዳለበት ብናውቅም በጣም ቦልድ ውሳኔ ነበር ኤዜን ማሰለፉ እና ኤዜ እዚህኛው ጨዋታ ላይ እንዳለፉት ጥቂት ጨዋታዎች ሳይሆን በተገቢው መንገድ የአሰልጣኙን እምነት መመለስ ችሏል እና 2 ጎሎች እዚህ ጨዋታ ላይ አስቆጥሯል። ለዚህ ነው የኤዜ ደርቢ ቢባል ብዙ የተጋነነ አይመስለኝም የምለው። ጨዋታው ላይ በጣም ወሳኝ ነበር። ኤዜነቱን የሚያስታውሱ ነገሮችም ጭምር እንድናይ አድርጎናል። በጣም የሚያስደንቅ ነው። እንግዲህ 37 ጨዋታዎች አድርጎ በዚህ ውድድር ዘመን ከ37 ጨዋታዎች 7 ጎሎች በሁሉም ውድድሮች አስቆጥሯል እና ከነዚህ 7 ጎሎች 5ቱ የተቆጠሩት ቶትናም ላይ ነው በ2 ጨዋታዎች። ምን ያክል ከቶትናም ጋር መጫወት እንደሚቀነው። ለነገሩ ወደ አርሰናል ከመምጣቱም በፊት ከቶትናም ጋር መጫወት የሚቀነው አይነት ነው እና ደግሞ ይሄ እንደው አርሰናልን የዋንጫ ፉክክር ውስጥ ማቆየቱ ከሰሞንኛው ጫና ማላቀቁ ብቻ ሳይሆን እንደው በታሪክም በሁለቱ ቡድኖች መካከል በተደረጉ ጨዋታዎች ከተቆጠሩ ጎሎች መካከል ወይ ደግሞ ከከፍተኛ ጎል አስቆጣሪዎች መካከል ራሱን አንዱ ማድረግ ችሏል። እንግዲህ እየወደደው ካደገው ቲየሪ ሆንሪ ጋር በጎል መስተካከል ችሏል። እንግዲህ አሁን በሁለቱ ቡድኖች ጨዋታ ከኤዜ የላቀ የጎል መጠን ያስቆጠረው የአርሰናል ተጫዋች ሮበርት ፔሬዝ 7 ጎሎች ያሉት እና ደግሞ ለሁለቱም የተጫወተው ለአርሰናልም ለቶትናምም የተጫወተው አደባየር ነው 6 ጎሎች ያሉት ማለት ነው እና ኤዜ እዚህ ታሪክ ውስጥ ራሱን ማየት ራሱን ማስገባት ችሏልና ከቶትናም ጋር የሚደረግ ጨዋታ ለኤዜ ጥሩ መነቃቂያ ነው። የአርሰናል ደጋፊዎችና ሚኬል አርቴታ በእርግጠኝነት ይሄኛው የኤዜ ፐርፎርማንስ ወይ ደግሞ እነዚህ 2 ጎሎች ሃትሪክ ሰርቶ እንደጠፋበት አጋጣሚ እንዳይሆን ተስፋ ያደርጋሉ ወይ ደግሞ እንደዛ እንደማይሆን ያምናሉ። ምክንያቱም በውድድር ዘመኑ የመጨረሻ ምዕራፍ ላይ የሚነቃ ኤዜ ከዚህ ቀደም በፕሪሚየር ሊጉ ታይቷል። የዛሬውን ሳንጨምር ከዚህ ቀደም ካስቆጠራቸው የፕሪሚየር ሊግ 38 ጎሎች 18ቱ የተቆጠሩት ከ30ኛው እስከ 38ኛው ሳምንት ባለው ጊዜ ነው። ስለዚህ በውድድር ዘመኑ የኋለኛው ምዕራፍ የሚነቃቃና በጣም ብዙ ጎሎች የሚያስቆጠር ኤዜ ከዚህ ቀደም ነበረ። ይህንን የአርሰናል ደጋፊዎች አጥብቀው ይመኛሉ። አጥብቀው ሲመኙት ደግሞ ዛሬ የተወዳጅ ተጋጣሚው ቶትናም ላይ ጎል ማስቆጠር ችሏል። እንግዲህ ምናልባት ከዚህ በኋላ ደግሞ ቀጣይ ጨዋታውን እስኪያደርግ ድረስ ጫናው የሚበረታው ማንቸስተር ሲቲ ላይ ይሆናል ማለት ነው። እንደዚህ አይነት ትዊስት ኢንተርኖች እንግዲህ እስከ መጨረሻው ልናይ እንችል ይሆናል። አርሰናል ግን በድጋሚ መተንፈስ ከቻለ፣ አርሰናል ግን በድጋሚ ቀና ማለት ከቻለ በዚህ ጨዋታ ምክንያቱ ኤዜና ዮኬሬሽ ናቸው። እንደ ቡድን የሚመሰገኑ በጣም በርካቶች አሉ። እግር ኳስ የቡድን ጨዋታ እንደሆነ እናውቃለን። ግን ደግሞ ጎል አስቆጣሪዎቹን አለማድነቅ አለማመስገን አይቻልም። ሌላኛው በጣም ብዙ ጥርጣሬዎች የነበሩበት ዮኬሬሽ ነው። እዚህ ጨዋታ ላይ በጣም ጥሩ የተንቀሳቀሰውና 2 ጎሎች ያስቆጠረው ዮኬሬሽን በተመለከተ በጣም ብዙ ተብሏል። እዚህ ጨዋታ ላይ ባሳየው ፐርፎርማንስ ግን ሚኬል አርቴታ ለምን እንዳስፈረሙት ማረጋገጫ የሚሰጥ ይመስላል። እንደዚህ ያለ ፐርፎርማንስ እንዲያሳይ የአርሰናል ማሊያ እንደለበሰ ወይ ደግሞ ገንዘብ እንደወጣበት በድፍረት ይናገራሉ።
ዛሬ ዮኬሬሽ ምናልባት በአርሰናል ማሊያ በጣም ጥሩ የተንቀሳቀሰበት ወይ ደግሞ በጣም ጥሩ የነበረበት ጨዋታ ይሄ ነው ብሎ መናገር በድፍረት ይቻላል። ለዚህ ነው ሚኬል አርቴታ ከጨዋታው በኋላ በጣም በተለየ መንገድ ለእነዚህ ተጫዋቾች ደስታውን የገለጸው። ዮኬሬሽን በተመለከተ ሲናገር በጣም አውትስታንዲንግ ነበር አለ እና ግን በተለያዩ ጨዋታዎች በተለያዩ አጋጣሚዎች የሆነ ጭላንጭል ወይ ደግሞ የዚህን ፐርፎርማንስ የሆነ ምልክት በተወሰኑ አጋጣሚዎች አይተን ነበር። የዛሬው ግን በጣም የላቀ ነው ብሏል። ኤዜንም በተመለከተ ተመሳሳይ አስተያየት ነው የሰጠው። ቡድኑን አዳፕት ለማድረግ በጣም ብዙ ጥረት እያደረገ እንደነበረ ተናግሯል እና ከሱ የምንፈልገውን ነገር እንደዚህ ባለ መንገድ ሲሰጠን ደስተኛ ነን፣ ተጫዋቹ ላይ ያለን እምነት አልተሟጠጠም ነበር የሚል አይነት አስተያየት ወይ ደግሞ እንደዚህ አይነት መልክ ያለው አስተያየት ሰጥቷል። ከዛ ውጪ ጨዋታውን አፕሮች ያደረግንበት የተጫወትንበት መንገድ በጣም የሚያስደንቅ ነው፣ በዚህ በጣም ደስተኛ ነኝ እና ከወልቭሱ ጨዋታ ገግሞ የሆነ ነገር ለመፍጠር የተደረገውም ጥረት የወሰድነው ኢኒሽቲቭ በዚህ ጨዋታ ላይ ያሳየነው ኳሊቲ ሁሉ በጣም ግሩም ነው በሚል በዕለቱ ፐርፎርማንስ እንደተደሰተ ተናግሯል። እና ሚኬል አርቴታና ቡድኑ ከጨዋታው በፊት ጋዜጣዊ መግለጫ ላይ እንደሰጡት አይነት ፐርፎርማንስ አሳይተዋል። ከምን እንደተሰራን ማን እንደሆነ እናሳያለን ብለው ነበር። በስፐርስ እና በአርሰናል መካከል ያለው ልዩነት በሚገባ አሳይተውናል። በእርግጥ እዚህም ጨዋታ ላይ ቶትናም ወደ ጨዋታው ሊመለስ ይችልበት የነበረ አጋጣሚ በዴቪድ ራያ ከሽፏል። እንግዲህ የወልብሱ ጨዋታ ቀን ባልተለመደ መንገድ ሁለቱ የአርሰናል መተማመኛዎች ገብርኤልና ራያ ባለመግባባት ምክንያት ጥፋት ሰሩ። የአቻነት ጎል ተቆጠረ። ግን ደግሞ በዚህ የውድድር ዘመን በተለይ የመጀመሪያው ምዕራፍ ላይ ዴቪድ ራያ በጣም ብዙ ኳሶችን እያከሸፈ አርሰናል መሪ እንዲሆን የሊጉ አናት ላይ እንዲቀመጥ ምክንያት እንደነበረ መረሳት የለበትም እና እዚህም ጨዋታ ላይ የሪቻርልሰንን ፍሊክ ከጎሉ መስመር ላይ ማራቁ 84ኛው ደቂቃ አካባቢ ማለት ነው አርሰናል ጨዋታውን ዶሚኔት እንዲያደርግ ወይ ደግሞ እንደዛ ባለ መንገድ እንዲጨርስ እድል ሰጥቶታል እንጂ ምናልባት ይሄ ጎል ቢቆጠር ኖሮ ልክ እንዳለፉት ሳምንታት ሁሉ ምናልባት አርሰናል እና ተጫዋቾቹ ነርቨስ ሆኖ ልናያቸው እንችል ነበር። ቶትናምም የሆነ ነገር አሽቶ ሊነቃ ይችል ነበር። ግን ደግሞ ዴቪድ ራያ በጣም በግሩም ሁኔታ ይህንን ኳስ በማራቁ አርሰናል እንደዚህ ባለ መንገድ አሸንፎ እንደዚህ ያለ ወሬ እንድናወራ አስገድዶናል። እና ይህንን አጋጣሚ እዚህ ጨዋታ ላይ በተለየ መንገድ ማንሳት ይኖርብናል ይመስለኛል። ሌላኛው እንግዲህ በስፋት የምናነሳው የዚህ የኤዜንና የዮኬሬሽን ጉዳይ ነው። በዝርዝር እመለስበታለሁ። ምክንያቱም ሁለት ጎል አስቆጥረዋል ብቻ ሳይሆን በጣም ጥሩ የተንቀሳቀሱበትም ጨዋታ ስለነበረ ማለት ነው። ቶትናምን በተመለከተ ግን ጎሎች ኮንሲድ የሚያደርግበት መንገድ ተመሳሳይነት አለው። ለምሳሌ የሳጥኑን ጫፍ ያለ መከላከል ችግር በጣም በተደጋጋሚ ይታያል። ዮኬሬሽ ጎል ሲቆጠር ለምሳሌ ይህንን በሚገባ ማንሳት እንችላለን። በጣም ግሩም ጎል ነው ያስቆጠረው። አንድ ዮኬሬሽ የሚታወቅበት ነገር ካለ ለምሳሌ ብዙ ሀሜቶች እንዳሉበት እናወቃለን። ለምሳሌ የሆልድ አፕ አጨዋወቱን በተመለከተ በጣም ብዙ ጥያቄዎች ይነሱበታል። ኳስ ይዞ የመቆየት ጉዳይ ትልቁ ችግሩ እንደሆነ ሲነገር መስማት ብቻ ሳይሆን በአይናችንም በብዙ አጋጣሚ አይተናል። ግን ደግሞ እንደው ጥያቄ የማይነሳበት አንድ ነገር ካለ ኳስ አክሮ የመምታት ጉዳይ ነው። ኳስ እግሩ ስር ከገባ ናክርሮ ከሞከረ ኢላማውንም ከጠበቀ ለግብ ጠባቂው በጣም ፈታኝ እንደሚሆን ምንም ጥርጥር የለም። እዚህ ጨዋታ ላይ እንደዚህ ባለ መንገድ የመታው ኳስ ወደ ጎልነት ተቀይሯል። ሌላኛው ግን ኢላማውን የጠበቀ ሙከራ ባደረገ ቁጥር ሁሉ የሚያስቆጥረው የኤዜ ጉዳይ ነው። እሱን እንመጣበታለን። ሌላ ከዚህ ጨዋታ ጋር ምናልባት ተያይዞ ሊነሳ የሚችለው ነገር እንደው ትንሽ ፈሪው ነገር ከዚህ ረዳት ዳኞቹ የኮሚኒኬሽን ፕሮብሌም ገጥሟቸው ነበር እና የዚህ ነገር መደጋገም ምናልባት ጨዋታው ላይ የተለየ ፈኒ ነገር ፈጥሮበት ሊሆን ይችላል። ከዛ በተረፈ ግን በትልቁ የአርሰናል ደጋፊዎች ይህንን ጨዋታ ሲያስቡት እንደው ማሸነፋቸው ወደ አእምሯቸው ስለሚመጣ ካልሆነ አንድ የሚበሳጩበት ወይ ደግሞ አንድ የሚፈሩት ከዚህም በኋላ ላሉት ጨዋታዎቻቸው ተጫዋቾቻቸው በወሳኝ ጊዜ ስዊችድ ኦፍ መሆናቸው ወይ ደግሞ ትኩረት በማጣት ስህተት እየሰሩ እየተቆጠሩባቸው ያሉ ጎሎች ናቸው ብዬ አስባለሁ። 2026 ከገባ በኋላ እንኳ አርሰናል 4 ትልልቅ ስህተቶች ሰርቶ እነዚህ ስህተቶች ተቀጥተዋል። ወደ ጎልነት የተቀየሩ 4 ስህተቶች። ለምሳሌ ኢቫን ኒልሰን ላስቆጠረው ጎል ጋብርኤል ማጋሌሽ ከበርንመዝ ጋር ሲጫወቱ የሰራው
ከዩናይትድ ጋር ሲጫወቱ ዙቢሜንዲ የሰራውና ዩናይትድን ጨዋታ ውስጥ ያስገባው አጋጣሚ፣ ከወልቭስ ጋር ሲጫወቱ በራያና በገብርኤል መካከል የተፈጠረው፣ በዚህ የአርሰናልና የቶትናም ጨዋታ ደግሞ ራይስ የሰራው ጥፋት በጎል የተቀጡ ወደ ጎልነት የተቀየሩ ናቸውና ይሄ ምናልባት ትኩረት ከማጣት ጋር ሊያያዝ ስለሚችል ይሄ በጣም ጥንቃቄ የሚፈልግ ነገር ነውና ደጋፊው ይሄንን የሚፈልገው አይመስልም። በተለይ ደግሞ የራይስ ስህተት ግጥምጥሞሹ ትንሽ ያስደንቃል። ምክንያቱም ከዚህ የጎል መቆጠር በኋላ የቴሌቪዥን ካሜራዎች የሚያሳዩት የአርሰናል ተጫዋቾች ፎከስ እንዲያደርጉ በትኩረት እንዲጫወቱ አእምሯቸውን እንዲጠቀሙ ለማድረግ የማነሳሻ ሙከራ ሲያደርግ ነበረ ያየ ነው ዴክላን ራይስ። ግን ደግሞ የማነሳሻ ሙከራ ሲያደርግ ያየነው ዴክላን ራይስ ለጎል መቆጠር በራሱ ምክንያት ሆኗል። ያው የቡድን አጋሮቹን ይቅርታ ጠይቋል። ኋላ በቡድን አጋሮቹ የበረታ ጥረት ጨዋታውን ማሸነፍ ችለዋል። እንደዚህ ያሉ አጋጣሚዎች ግን በጣም የሚያስደነግጡ ናቸው። ይሄ ብቻ ሳይሆን ሁሉም የአርሰናል የተከላካይ መስመር ተጫዋቾች ስህተት ሰርተዋል። ሳሊባ ይሁን ገብርኤል ይሁን ቲምበር ይሁን በጣም በተደጋጋሚ ስፐርስን ወደ ጨዋታው የሚጋብዝ አይነት ስህተት ሲሰሩ ነበር። እነዚህን ስህተቶች ስፐርሶች መቅጣት ስላልቻሉ ካልሆነ በስተቀር ግን ደግሞ እንዳሸነፈ ቡድን በጣም ብዙ በጎ ነገሮች አሉትና እነዚህም በጎ ነገሮች እናንሳ። ለአርሰናል በብዙ መንገድ በጣም ፐርፌክት ቀን ነበር። ለቶትናም ደግሞ ተቃራኒው ፐርፌክት የምንልበት አንደኛ 4 ጎሎች አስቆጥሮ ጨዋታውን አሸንፏል። 3 ነጥብ ማሳካት ችሏል። ከዛ ደግሞ በራስ መተማመናቸው ከፍ እንዲል የሚፈልጋቸው 2 ተጫዋቾች ጎል አስቆጥረውለታል። እንግዲህ በቀጣዮቹ ጨዋታዎች የውድድር ዘመኑ እስኪጠናቀቅ ድረስ እነዚህ ተጫዋቾች እንደዚህ ባለ ፐርፎርመንስ የሚጫወቱ ከሆነ አርሰናል ተስፋ ማድረግ ይችላል። ጎል የሚያስቆጥሩ የሚፈጥሩም ጭምር ስለሆኑ ኤዜ ጎል የሚፈጥር ጎል የሚያስቆጥርም ጭምር ስለሆነ ዮኬሬሽ ደግሞ ጨዋታዎችን የሚገልላቸው ከሆነ ያለ ጥርጥር ተስፋ ማድረግ ይችላሉ። ስለዚህ የሁለቱ ተጫዋቾች የጎል ማስቆጠር ጉዳይ ለተጫዋቾቹ ብቻ ሳይሆን በጥቅሉ ቡድኑንም ከማነቃቃት አንጻር በጣም የተለየ መልክ አለው። አርሰናል እንደ ቡድን ምላሽ የሰጠበት መንገድ ከዛ የራይስ ስህተት በኋላ የሚደነቅ ነው። በነገራችን ላይ ራንዳል ኮሎሙዋኒም የመጀመሪያ ጎሉን ነው እንግዲህ ያስቆጠረው። ከኢጎር ቱዶር ጋር መስራት የሚቀና ይመስላል። ዩቬንቱስ ውስጥ አብረው ሰርተዋል። እዚህም ጨዋታ ላይ የራይስን ስህተት በጣም በቶሎ ነበር በመቅጣት የጀመረው። ግን ደግሞ የኋላ ኋላ አርሰናሎች ባስቆጥሯቸው ጎሎች ጨዋታው የማይደረስበት ከፍታ ላይ ተቀምጧል እና ስፐርሶች ተወራጭተው ሊፈጥሩት የቻሉት ነገር የለም። ደጋፊውም በጣም በቶሎ ነው ከስቴዲየም የወጣው። የዮኬሬሽ ምላሽ ለዚህ በጣም ጥሩ ነበር እና ኦቨርኦል በዚህ ጨዋታ ዮኬሬሽ ያሳየው ፐርፎርማንስ በጣም የሚደነቅ ነበር። ቅድም ያልኩት የራያ ጉዳይ እንዳለ እነዚህ ነገሮች በዝርዝር ለማየት እንሞክር። የዚህ ጉዳይ አንደኛው ነው። የዚህ ውድድር ዘመን የሁለቱ ቡድኖች ደርቢ የኤዜ እንደሆነ ምንም ጥርጥር የለውም። ከ2 ጨዋታዎች 5 ጎሎች የሚገርም ነው እና ከዚህ ጨዋታ መነሻ ብቻ ሳይሆን ምናልባት ትላንት ከጨዋታው በፊት በሰራሁትም ፕሮግራም እንዳልኩት የውድድር ዘመኑ መጨረሻ ጨዋታዎች የሚቀኑት ስለሆነ በባህሪውም ከመጀመሪያ ይልቅ መጨረሻውን ማየት ወይ ደግሞ እንደው እውነታው ጥቅል ውስጥ ነው ብሎ የማሰብ አይነት ዝንባሌ ስላለው ወደ መጨረሻው አካባቢ የተለየ ኤዜ ሊታይ ይችላል የሚለው ነገር ይሄ ማረጋገጫ የሰጠ ይመስላል። እንግዲህ ቀጣዮቹ ጨዋታዎች ላይ ይሄ እንዴት ያለ መነሳሻ እንደሚሆነው እናያለን። በዚህ ጨዋታ ግን ኤዜን በተመለከተ ከጎሎቹ ሌላ የአርሰናል ደጋፊዎች ተስፋ ካደረጉ የሚያደርጉት ራሱን ኤዜን የሚመስል ወይ ደግሞ ከዚህ ቀደም የሚያውቁትን ነፃውን ኤዜን የሚመስል ፌንታዎች ሜዳ ላይ አይተናል፣ ሙከራዎች አይተናል እና በጣም ጥሩ ለመጫወት ሞክሯል። በ2 ጎሎች ጨዋታውን አጠናቋል። ስለዚህ ከቡድን አጋሮቹ ጋር ያለው የኳስ ልውውጥ፣ ኳሱን ሲይዝ የነበረው ከፍ ያለ በራስ መተማመን ኤዜን ሲያመጡት የጠበቁት ነው ወይ ደግሞ ቶትናም ጨዋታ ላይ ሃትሪክ ሲሰራ ከዛ በኋላ ያደርገዋል ብለው የተመኙት ነው እና ይሄ በራስ ለመተማመኑ በጣም በጣም አስፈላጊ ነውና በሁሉም ረገድ በጣም የተሻለ ቀን አሳልፏል። ዮኬሬሽም እንደዚህ ያለ ፐርፎርማንስ በአርሰናል ማሊያ አላሳየም እና የግራውን
መስመር ወደ ሌፍት ቻናል እየወጣ ለማጥቃት ያደረገው ጥረት በጣም የሚያስደንቅ ነው እና ደግሞ ሁለቱን ጎሎች ያስቆጠረበትን መንገድ ልክ እንደዚሁ ማለት ነው። እንግዲህ አሁን አይ ቲንክ በሁሉም የውድድር መድረኮች ያስቆጠራቸውን ጎሎች መጠን ወደ 15 ከፍ ያደረገ ይመስለኛል። ይሄ ለተጫዋቹ በራስ መተማመን በመጀመሪያ ውድድር ዘመኑ በጣም ግሩም የሚባል ነው። ለነገሩ ሁለተኛውን ጎል ሲያስቆጥር አቅሙንም የተጠቀመበት መንገድ በተለየ መንገድ ይነሳል። ሌላኛው ምናልባት መመስገን ካለበት ቡካዮ ሳካ ነው። ሁሌም ከስፐርስ ጋር መጫወት የሚቀናው ሌላ ተጫዋች ነው ቡካዮ ሳካ። ባለፉት 5 የውድድር ዓመታት ሁሉ ከስፐርስ ጋር በተደረጉ ጨዋታዎች ቀጥተኛ የጎል ኮንትሪቢዩሽን ሁል ጊዜም ያበረክታል። ስለዚህ እነዚህ ሁሉ ተጫዋቾች በጣም ግሩም ተጫውተዋል። ምናልባት አስደንጋጩ ነገር ቅድም ያልነው የራይስ ጉዳይ ካልሆነ በስተቀር በአጠቃላይ ግን በዚህ ውድድር ዘመን ቅድም 2026 ከገባ 4 ስንል ነበር። 5 ስህተቶች ነው እንደ ቡድን የተሰሩት። ከ5ቱ 2026 ከገባ በኋላ 4ቱን መስራታቸው በጣም የሚያስደነግጥ ነው። ምናልባት ይሄ ከአስቶን ቪላ ጋር የሚያስተካክላቸው ቁጥር ነው፣ ግን ደግሞ መጥፎ አጋጣሚ ነው እና ከነዚህ ደግሞ 5 ስህተቶች 2ቱ ከስፐርስ ጋር በተደረጉ ጨዋታዎች የታዩ ናቸው እና ሁለቱም ከኳስ ጋር ያልተገባ ቆይታ በማድረግ አንዱ በዙቢሜንዲ ሪቻርልሰን በመጀመሪያው ዞር ጨዋታ ያስቆጠረው ጎል፣ ዛሬ ደግሞ በራንዳል ኮሎማኒ የተቀጣው የራይስ ስህተት ማለት ነው እና ብዙ ከራይስ የተለመደ አይነት ስህተት አይደለም እና ደጋፊዎቹ አቮይድ ሊያደርጉ የሚፈልጉት ድጋሚ ሊያዩት የሚፈልጉት ነገር እንደሆነ ምንም ጥርጥር የለውም። ለቶትናም ግን በጣም መጥፎ የሚባል ውጤት ነው። በቶማስ ፍራንክ ስር ጨዋታዎችን ማሸነፍ ያልቻለው ይሄ ቡድን በተለይ ደግሞ በሜዳው ሲጫወት በጣም ደክሞ ይታያል። እንግዲህ ለቶማስ ፍራንክ እየተጫወተ ቶትናም ከ13 የሜዳ ላይ ጨዋታዎቹ 2ቱን ብቻ ነው ማሸነፍ የቻለው። አዲሱ አሰልጣኝ ነገሮችን ለመለወጥ ብዙ ጊዜ ያገኘ አይመስልም። እንግዲህ ያው በ3-5-2 መጫወት እንደሚቀናው እናውቃለን። ከዚህ ቀደም ባስለጠነባቸው ክለቦች ሁሉ የመጀመሪያ ጨዋታዎቹን ወይ ደግሞ በማሸነፍ ፈጣን ጅምር በማድረግ ነው ኢጎር ቱዶር የሚታወቀው እና እዚህም ጨዋታ ላይ እንደዚህ አድርግ ሆኖ የሚል ተስፋ ነበረ። አልተሳካም። ከጨዋታው በፊት ቶትናም በጣም ብዙ የሚያነቃቁ ነገሮች ነበሩት። ለምሳሌ ቀድሞ ሌጀንዳቸው ዴቪድ ጂኖላ ታይቷል። እንግዲህ የቴሌቪዥን እንግዳ ሆኖ ስቴዲየም ውስጥ ነበረ። ከዛ በተረፈ የፕሪማች የቶትናም ቪዲዮ ላይ ኦሪጂናል ለንደነሮች እኛ ነን፣ በቃ ለንደን የኛ ነው አይነት የፕሪማች ቪዲዮ ይታይ ነበር። ለዴሊ አሊ ሞቅ ያለ ሰላምታ ሲሰጡት ዴሊ አሊን ሲያበረታቱት አይተናል እና ደግሞ የዚህ ኳስ በነካ ቁጥር ሲጮህበት እያንዳንዱ የቶትናም ደጋፊ ያስጣለው የቶትናም ተጫዋች ያስጣለው ኳስ ወይ ደግሞ የተፎካከረበት እንቅስቃሴ ሁሉ በደጋፊው በጣም በተለየ መንገድ ሴሌብሬት ሲደረግ ነበር። ግን ደግሞ ኋላ ላይ በመካከላቸው ያለው ኳሊቲ ምን ያክል ሰፊ እንደሆነ የአርሰናል ተጫዋቾች በሚገባ አሳይተዋል እና ለዛ መጥፎ የወልቭስ ጨዋታ ጥሩ ምላሽ ሰጥተዋል። ከሲቲ ጋር እንግዲህ ያላቸውን የነጥብ ልዩነት ሲቲ እስኪጫወት ድረስ ወደ 5 አሳድገውታል። እንግዲህ ይሄ ሲቲን በምን አይነት መንገድ ጫና ውስጥ ይከተዋል ደግሞ እናያለን። ቀጣይ የሲቲ ተጋጣሚ በሊጉ ሊድስ ነው። አርሰናል ደግሞ ቸልሲን ነው የሚገጥመው እና ሌላ የለንደን ደርቢ ጨዋታ ነው የሚያደርገው። የአርቴታ ቡድን የለንደን ደርቢ ስኬቱ የሚያስደንቅ ነው። እንግዲህ ይህንን የቸልሲው ጨዋታ ላይ ይቀጥላል አይቀጥልም የሚለው ሌላ ጉዳይ ነው። ለጊዜው ግን ቶትናምን ማሸነፍ ወደ አሸናፊነት መምጣት ምን አይነት ስሜት እንዳለው በሚገባ ታይቷል። ቶትናም በዚህ ውድድር ዘመን በሊጉ የመቆየቱ ጉዳይ በጣም አጠራጣሪ እየሆነ መጥቷል። 18ኛ ደረጃ ላይ ካለው ዌስትሃም በ4 ነጥብ ብቻ ነው የሚርቀው። 2026 ከገባ በኋላ ያላሸነፈ ብቸኛ ቡድንም ጭምር ነው እና በመደዳ እንግዲህ በአርሰናል ለ5ኛ ጊዜ ተሸንፏል። ከዛ ደግሞ ዛሬ ሰንደርላንድን በግሩም ሁኔታ ያሸነፈውን ፉልሃም ነው በቀጣይ የሚገጥመው። ስለዚህ የቶትናም ጉዳይ በጣም ብዙ ጥያቄዎች የሚነሱበት ሆኗል እና ኢጎር ቱዶር እርግጠኛ ነኝ በሊጉ አቆየዋለሁ የሚል አስተያየት ቢሰጥ እንኳ የቶትናም የመቆየት ጉዳይ ግን አጠራጣሪ ነው እና አርሰናል ተመልሷል። አርሰናል መሪነቱን ማስፋት ችሏል። ጥርጣሬ የነበረባቸው ተጫዋቾች ጎል አስቆጥረዋል እና ድጋሚ ለመሳቅ ምክንያት የሚሆን ነገር እዚህ ጨዋታ ላይ ፈጥሯል እና ደግሞ ሌላ ጥሩ ነገር ከጉዳት ተጫዋቾቻቸው የመመለሳቸው ጉዳይ ነው። ስለዚህ በቀጣዮቹ ጨዋታዎች የበለጠ ፕሪሚየር ሊጉ አጓጊ ሆኖ ፉክክሩም የተለየ መልክ ኖሮት እናየዋለን። እናንተ ጨዋታውን ስታዩ ምን ታዘባችሁ?
የትኛው ነበር ጠንካራ ጎኑ? የትኛው ነበር ሊሻሻል የሚገባው ነገር? እንደው ከዲክላን ራይስ ስህተት በኋላ ከሰሞኑ የአርሰናል መንሸራተት መነሻ ምን አይነት ስሜት ተሰማችሁ የሚለውንም ነገር እንደዚሁ ልታጋሩን ትችላላችሁ። የሊቨርፑልን ጉዳይ እናስከትል። ሊቨርፑል 1-0 በሆነው ውጤት በማካሊስተር ጎል ኖቲንግሃም ፎረስትን አሸንፏል። 90ኛው ደቂቃ ላይ ጎል ተሻረበት። 97ኛው ደቂቃ ላይ ራሱ ማካሊስተር የማሸነፊያ ጎል አስቆጠረ እና ይሄ ድራማዊ ክስተት ነበር። ያው የመጀመሪያው ጎል ጉዳይ ብቻ ሳይሆን የማሸነፊያው ጎል ሲቆጠር ቨርጅል ቫንዳይክ ኦፍሳይድ አቋቋም ላይ ነው ወይ አይደለም የሚለው ነገር እስኪጣራ ድረስ ለሊቨርፑል የጣር ነበር። ግን ደግሞ የመጀመሪያውንም ጎል በተመለከተ በጣም ብዙ ጥያቄዎች ማንሳት ይቻላል። ሊቨርፑል እንደዚህ ባለ ጣር ለማንኛውም 3 ነጥብ አሳክቶ እንግዲህ ከቸልሲና ከዩናይትድ ጋር የሚያደርገውን ፉክክር ማጠናከር ችሏል። እንግዲህ 45 ነጥብ ላይ ደርሷል። ከነዚህ ቡድኖች ጋር ተስተካክሏል። በእርግጥ ነገ ዩናይትድ ከኤቨርተን ጋር ይጫወታል። ማካሊስተር ያለፈው ዓመት ሚያዝያ ላይ 5-1 በሆነው ውጤት ቶተንሃምን ሲያሸንፉ ነው ለመጨረሻ ጊዜ ጎል ያስቆጠረው። እንግዲህ አሁን ያለነው የካቲት ላይ ነው እና ከ2 ወራት በኋላ 1 ዓመት ይሞላው ነበር ማለት ነው። እንዴት ያለ የጎል ድርቅ ውስጥ እንደነበረ ያሳያል። እና የመጀመሪያው ጎል ሲሻርበት መቼስ ብስጭቱ ምን ያክል ሊሆን እንደሚችል እንገምታለን። የዛ የሁለተኛው ደግሞ አጋጣሚ ሲመጣ መቼስ ጎሉ እስኪጸድቅ ድረስ የነበረው መጨነቅ ምንም ጥርጥር የለውም። ግን የዚህ የሴሚ አውቶሜትድ ቴክኖሎጂ የአይና ግራግር ቫንዳይክን ኦንሳይድ እንዳደረገው አሳይቷል እና በዚህ ምክንያት ሊቨርፑል የማሸነፊያውን ጎል አስቆጥሯል። ተጫዋቹ ከጨዋታው በኋላ ሲናገር የተደበላለቀ ስሜት ነው የተሰማኝ። ማስቆጠር በጣም ደስ ይላል፣ ማሸነፍ በጣም ደስ ይላል፣ በተለይ ደግሞ እንደዚህ ባለ መንገድ ግን ደግሞ የተጫወትንበት መንገድ ሌላ መከፋት ውስጥ ከቶኛል አይነት አስተያየት ሰጥቷል። ዋናው ማሸነፋችን ነው ቢልም ምክንያቱም ሊቨርፑል በጣም ደካማ ነበር በተለይ በመጀመሪያው አጋማሽ እና እንደዚህ ባለ መንገድ ማሸነፉ በጣም ወሳኝ ነው። ምክንያቱም በተለይ በመጀመሪያው አጋማሽ እንደዚህ ያለ ሊቨርፑል ለመጨረሻ ጊዜ ያየ ነው መቼ እንደነበረ አናስታውስም። ሊቨርፑል ከጨዋታው በፊት ብዙ ምቾት ያልሰጡት ነገሮች ነበሩ። አንደኛው የዚህ የፍሎሪያን ቪርትስ መጎዳት ነው እና እሱን ተክቶ ከርቲስ ጆንስ እንዲገባ ሆነ። ከርቲስ ጆንስ ሜዳ ላይ ሲገባ በቃ እንዳልተዘጋጀ በደንብ ያስታውቅ ነበር እና በጣም በተደጋጋሚ ስህተቶች እንዲሰራ ይገደድ ነበር እና ደግሞ ሁጎ ኤኪቲኬም ከቪርትስ ጋር የፈጠረው ጥምረት በጣም ብዙ የጎል ዕድሎች እንዲያገኝ ብዙ እንዲሞክር ይረዳው ነበር። ከከርቲስ ጆንስ ጋር ይህንን ማድረግ አልቻለም እና በጣም አይሶሌትድ ሆኖ ተነጥሎ ይታይ ነበር እና ምን ያክል የቪርትስ አስፈላጊነት እዚህ ቡድን ውስጥ እየጎላ እንደመጣ የቡድኑ የፈጠራ ምንጭ እንደሆነ በደንብ ያሳያል። የስሎት ቡድን በጣም ኢንኮንሲስተንት ነው ከፈጠራ ጋር። ቪርትስ ግን ይሄንን ወጥ ያልሆነ የፈጠራ ችግር ባለፉት ጥቂት አጋጣሚዎች መቀየር ችሎ የፕሪሚየር ሊጉን ፊዚካሊቲ የፕሪሚየር ሊጉን ፍጥነት መላመድ ችሎ ታይቷል እና ሲጎዳ ትንሽ መደናገጥ ተፈጥሮ ነበር። ያው ሊቨርፑል እንደምናውቀው በዚህ ውድድር ዘመን በጣም ብዙ ጉዳቶች ያሉበት ቡድን ነው። የጆቫኒ ሊዮኒ ጉዳት ይጠቀሳል። ኮኖር ብራድሊ ሌላኛው ተጫዋች ነው። አሁን በጃንዋሪ ላይ ያመጡት ወጣት ተከላካይ ተጎድቶባቸዋል። የአሌክዛንደር ኢዛክን ጉዳይ በተመሳሳይ መንገድ ማንሳት ይቻላል። ዋታሩ ኤንዶ አሁን ጉዳት ላይ ነው። የፍሬምፖንግ ጉዳት ልክ እንደዚሁ ባለ መንገድ ሊነሳ የሚችል ነው። በጣም ብዙ የጉዳት ጉዳዮች ልናነሳ እንችላለን እና ይሄ ሊቨርፑልን በብዙ መንገድ እንዳረዳው ይታወቃል። የቪርትስ ጉዳት በዚህ ምክንያት ሲሪየስ እንዳይሆን ይመኛሉ። የሊቨርፑልን አቋም በተመለከተ ግን በጣም ደካማ የመጀመሪያ አጋማሽ ነበር ሊቨርፑል ያሳለፈው። እንደውም እዚህ ጨዋታ ላይ በጣም ጥሩ ይጫወታል ተብሎ የሚታሰብ የነበረው ሊቨርፑል ነው። ምክንያቱም ሙሉ አንድ የመዘጋጃ ሳምንት ነበረው። እንደምናውቀው በዩሮፓ ሊግ ወደ ኢስታንቡል ተጉዞ የዛሬ ተጋጣሚያቸው ፎረስት ፌነርባቼን ገጥሞ አሸንፎ ነው የመጣው እና አዲሱ አሰልጣኝ ቪቶር ፔሬራ ለኖቲንግሃም ፎረስት በዚህ ውድድር ዘመን 4ኛው አሰልጣኝ ማለት ነው። እዛ የፌነርባቼ ጨዋታ ላይ የተጠቀሟቸውን 11 ጨዋታዎች ሳይለውጡ ነበር የተጠቀሙት እና ሊቨርፑል በዚህ ምክንያት የቸልሲን አቻ መውጣትና የአስቶን ቪላን ነጥብ መጣል በተመሳሳይ መንገድ ሊጠቀመው ይችላል። ሐሙስ ከተጫወተ ላይናፑን ካልቀየረ ቡድን ጋር ጥሩ ይጫወታል የሚል እምነት ነበር። ግን ደግሞ ተቃራኒው ነበር የሆነው እና
የመጀመሪያው ዙር ጨዋታ በሁለቱ ቡድኖች መካከል ሲደረግ 3-0 በሆነ ውጤት ኖቲንግሃም ፎረስት እንዳሸነፈ እናውቃለን እና እዚህም ጨዋታ ላይ በጣም ብዙ ምልክቶች የመጀመሪያው አጋማሽ ኖቲንግሃም ፎረስት ሊያሸንፍ ነው እንዴ የሚያስብሉ ምልክቶች ነበሩ። ግን ደግሞ በሁለተኛው አጋማሽ ሊቨርፑሎች በተለይ ደግሞ በጭማሪው ሰዓት በማካሊስተር አማካይነት ይህንን መቀየር ችሏል። የመጀመሪያው አጋማሽ ላይ ሁሉንም ፈተናዎች ያሸንፍ ነበር። እንደው የኖቲንግሃም ጎል ያለማስቆጠር እንጂ በተለይ ደግሞ እንደው አንድ ጎል ተቆጥሮ ቢሆን ኖሮ የጨዋታው መልክ ፍጹም ሊቀየር ይችል ነበር። አሊሰን እና ቫንዳይክ መጀመሪያ ላይ የጎርጂሰስና የካልሙንሰን ወደወይን ኳሶች እንደዛ ባለ መንገድ ባያድኑ ኖሮ የጨዋታው መልክ ፍጹም የተለየ እንደሚሆን ምንም ጥርጥር የለውም። ሊቨርፑል በውድድር ዘመኑ ሁሉ ጨዋታዎችን ዝግ ብሎ የሚጀምር በቶሎ በፍጥነት ጎሎች የሚቆጠሩበት ቡድን ነው። ይሄ ግን በጣም የባሰም ጭምር ነበር። ኖቲንግሃም ፎረስት በዚህ ልክ በፕሪሚየር ሊጉ በአንድ አጋማሽ ሞክሮ የሚያውቅም አይመስለኝም። ምክንያቱም 12 ሙከራዎች አድርጓል ወይ ደግሞ 12 ወደ ጎል መጥቷል እና በፕሪሚየር ሊግ በተለይ ከሊቨርፑል ጋር ሲደረግ እንደዚህ ባለ መንገድ ሙከራ ማድረግ ብዙ የተለመደ አይደለም እና ከሊቨርፑል ጋር እንደውም በተደረገ የፕሪሚየር ሊግ ጨዋታ ከ2015 ግንቦት ወር በኋላ እንግዲህ ሊቨርፑል 6-1 በሆነው ውጤት በስቶክ ሲቲ የተሸነፈበት አስደንጋጭ ጨዋታ ነበር እና ከዛ ጨዋታ በኋላ በአንድ አጋማሽ በጣም ብዙ ሙከራ የተሞከረበት ወይ ደግሞ ወደ ጎል የተመታበት በዚህ አጋጣሚ ነበር እና የሊቨርፑል የጎል ንጻሬን በኤክስፔክትድ ጎልስ መለኪያ ሲለካ 0.06 ብቻ ነበር ከረፍት በፊት እና 2 ሙከራ ሞክሯል ሊቨርፑል፣ አንዳቸውም ኢላማቸውን አልጠበቁም እና በአርኔ ስሎት ስር በፕሪሚየር ሊጉ ጆይንትሊ በጣም ደካማው የሙከራ መጠን ነው በመጀመሪያ አጋማሽ ማለት ነው። ለዚህ የሙሐመድ ሳላህ ደካማ ብቃት ሌላ ኮንትሪቢዩሽን ይኖረዋል። ሳላህ ለነገሩ በጣም መጥፎ ጉዞ ነው እያደረገ ያለው እና ተቀይሮ ሲወጣ ባለማመን ስሜት ተመልክተነዋል። ግን ደግሞ በጣም ጥሩ ቀን ነበር ለሙሐመድ ሳላ ማለት አይቻልም። ጥሩ ቀን ነበር ብቻ ጥሩ ቀን አልነበረም ብቻ ሳይሆን በጥቅሉ የጎል ድርቅ ላይ እንዳለ እናውቃለን። ከዚህ ቀደም የጎል ድርቅ ውስጥ ገባ ሲባል ከታህሳስ 2020 እስከ ጥር 2021 ባለው ጊዜ እንግዲህ 6 የሊግ ጨዋታዎች ከዛ ደግሞ ከፌብሩዋሪ እስከ ማርች 2019 በተመሳሳይ መንገድ እንደዚህ ያለ የጎል ድርቅ ውስጥ ገብቶ ያውቃል። የእግር ኳስ ሕይወቱ ጅማሬ ላይ በተለይ ወደ እንግሊዝ እንደመጣ ቸልሲ ውስጥ ለ8 የቶፕ ፍላይት ጨዋታዎች ጎል ሳያስቆጥር ተጉዞ ያውቃል። ከዛ በኋላ ግን እንደው ጎል ሳያስቆጥር ለረዥም ጊዜ በሆኑ አጋጣሚዎች ካልሆነ በስተቀር ሲጓዝ አናውቀው። አሁን እንግዲህ በ9 የሊግ ጨዋታዎች ለሊቨርፑል ጎል ማስቆጠር አልቻለም። ህዳር ወር ላይ አስቶን ቪላን ሜዳቸው ላይ ሲያሸነፉ ጎል ካስቆጠረ በኋላ ማለት ነው እና ይሄ ማለት ምንም ኮንትሪቢዩት እያደረገ አይደለም ማለት አይደለም። ያው በሻምፒየንስ ሊግ ላነሳው እንችላለን። ከብራይተንና ሆቭ አልቢዮን ጋር ከብራይተን ጋር በተደረገው ጨዋታ ያስቆጠረውን ጎል እንደዚሁ በኤፍኤ ካፕ ልናነሳው እንችላለን። ግን እንደው እነዚህ ጨዋታዎች ላይ የሆነ መሻሻል አሳየ ጎል ባያስቆጥር እንኳን የሚባለውን ሳላ ወደ ኋላ የጎተተው የሚመስል ደካማ ፐርፎርማንስ ነው ከኖቲንግሃም ፎረስት ጋር ያሳየው። የቀድሞ የሊቨርፑል ተጫዋች ኒኮ ዊሊያምስ ሙሉ በሙሉ ከጨዋታው ውጭ አድርጎት ቆይቷል። እንግዲህ አምና 29 የሊግ ጎሎች ያስቆጠረው ተጫዋች ዘንድሮ አሁን የካቲት ወር ላይ ያስቆጠራቸው የጎሎች መጠን 4 ብቻ መሆኑ በጣም በጣም የሚያስደንቅ ነው እና ይሄ በጣም መሻሻል ይኖርበታል። አርኔ ስሎት የመጀመሪያ አጋማሽ ደካማ መሆኑን ገልጸው በሁለተኛው አጋማሽ ላሳኩት ነገር እንደዚሁ ደስታቸውን ገልጸዋል እና ለሊቨርፑል በየትኛውም መንገድ ግን 3 ነጥብ ያስፈልገው ነበር እና 3 ነጥቡን ማሳካታቸው በጣም ጥሩ አጋጣሚ ነው። ግን ደግሞ ይሄ ፐርፎርማንስ የማይሻሻል ከሆነ በሌሎች ተጋጣሚዎች በእጅጉ ከኖቲንግሃም ፎረስት በተሻሉ ተጋጣሚዎች በእጅጉ ሊቀጣ ይችላል። እንደ ዋንጫው ፉክክር ሁሉ በሻምፒየንስ ሊግ ለመሳተፍ የሚደረገው ጥረትም እንግዲህ አጓጊ ሆኗል። ዩናይትድ ከኤቨርተን ጋር ነገ የሚያደርጉት ጨዋታ በተለየ መንገድ የሚጠበቀው ለዚህ ነው። ዩናይትድ ግን አንድ ጨዋታ ወደ ኋላ ስለሆነ ከቸልሲና ከሊቨርፑል ጋር አሁንም እነዚህ ቡድኖች ላይ የላቀ ጫና መፍጠር የሚያስችል እድል ከፊቱ አለ። እንግዲህ እንደዚህ ባለ መንገድ የፕሪሚየር ሊጉ ፉክክር የፕሪሚየር ሊጉ ትልልቅ ጨዋታዎች ተጠናቀዋል። አርሰናል ሲቲ ላይ ጫና በሚፈጥር መንገድ የዋንጫ ጉዞውን በተመለከተ ደግሞ ለደጋፊዎቹም ሆነ ለተጫዋቾቹ በራስ መተማመን የሚሆን ድል አስመዝግቧል። ሊቨርፑል ደግሞ በጣርና በመከራ ይህንን ማሳካት ችሏል። እነዚህ ጨዋታዎች ላይ እናንተ ያያችሁትን የታዘባችሁትን የተለየ ነገር ልታጋሩኝ ትችላላችሁ።
ስላደመጣችሁኝ አብራችሁኝ ስለነበራችሁ ምስጋናዬ እጅግ የላቀ ነው። ስለምትሰጡኝ አስተያየትም ልክ እንደዚሁ ሰብስክራይብ፣ ላይክ እና ሼር ስለምታደርጉም ከልብ አመሰግናለሁ። ሰላም ሁኑ።